ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል። የት ነው ያለው? አብሮ አደጉ ጋር። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ እየላችሁ የመጣሁት የአቶ ነመንን ነው። አለቃ ልበለው ነው። የአቶ አለቃ ጓደኝነት የሜሪ እና አቶ አለቃ እንግዲህ ኬት ነው የተገናኙት? ሜሪ አቶ መነንን የድሮ ጓደኛዬ፣ የድሮ አብሮ አደግ፣ እንዴት ነህ? ደህና ነህ ሆይ? የሰው ልጅ እንደዚህስ ይጠፋል ወይ? ያንተ ችግርስ ምንድነው? እንዴት ነህ የኔ ጓደኛ? ለምንድነው እንደዚህ የጠፋኸው? ያንተ ችግርስ ምንድነው? የሰው ልጅ እንደዚህ ይጠፋል ወይ ብላ እንግዲህ ስትጠይቅ ነው ውድ ተመልካች። እሱ ደግሞ የድሮ ጓደኛዬ እኔ የጠፋሁበት ምክንያት አለኝ። የኔ ምክንያት ደሞሳ በጣም ስራ ስለበዛብኝ ነው። ስራ ባይበዛብኝ ኖሮ እኔ አልጠፋም ነበረ። ነገሮቹ ኬት ወዴት እንዴት ነው ብሎ እንግዲህ ሲናገር ነበረ ማለት ነው። ስራ ቢበዛብህ የድሮ አብሮ አደግህን እንዴት ግን ታላቅ ነው የሚፈልገውስ ወይ ታናሽ ነው የሚፈልገው ብላ ስትጠይቀው ነበረ ሜሪ። አይ እኔ እኮ ብትፈልግኝም ምንም ችግር የለውም፣ ግን ስራ በዝቶብኝ ነው ስትለው ነበረ ሲላት ነበረ። ነገር ግን እንኳንም በሰላም ተገናኘን፣ አንተን ስላገኘሁ የኔ አብሮ አደግ በጣም ደስ ብሎኛል ብሎ ሲናገር ነበረ። ነገር ግን እሺ አመሰግናለሁ ስትለው ነበረ፣ ስለተቀበልከኝም ስላወራከኝም። ከዛ አሁን እንግዲህ በመካከሉ ተሰብስበው የሆነ ቦታ ሜሪና አቶ መነን ተሰብስበው አንድ ቦታ እነሱ ቁጭ ሲሉ ከዛ የሆነ ቦታ ሊሄድ ብሎ እሱ ሲነሳ ነበረ። አይ ወደኛ የሚቀላቀል ሰው እስካለ ድረስ ትንሽ እስቲ ቆይ እንቆይና ስለዚህ ትሄዳለህ ስትለው ነበረ። እሱ እንግዲህ ማን ነው ብሎ ሲጠይቃት ሳይጠይቃት ገና ብቅ የምትለዋ ማነች? ወይዘሮ ጄሪ ነች። ጄሪ መታ እንግዲህ ከነሱ ጋራ ተቀላቅላ ቁጭ ስትል ነበረ። ጄሪ ቁጭ ስትል እሷ በመካከሉ ጄሪ መታ ቁጭ ስትል አቶ መነን እንግዲህ በጣም ቁጭ ብሎ ቁልጭ እያለ ነበረ። እሱ ቁልጭ ሲል እንግዲህ ወይዘሮ ሜሪ ደግሞ ምንም አልመሰላትምና እንዴት ነሽ ወይ ደህና ነሽ ወይ ብላ ስትጠይቃት ነበረ። እግዚአብሔር ይመስገን ደህና ነኝ ስትል እንኳን ወደኛ ተቀላቀልሽ ብላ ተቀብላት ነበረ። ከተቀበለቻት በኋላ እንግዲህ አቶ መነን እኔ ለምንድነው የጠራሽኝበት ምክንያት ምንድነው ብላ ስትጠይቀው ነበረ። እሷ እንደዛ ብላ ከጠየቀቻት በኋላ በስተመጨረሻ ላይም እንግዲህ ነገሩ እንደዚህ ሆነ። እሱ ብድግ ብሎ ተነስቶ ሲሄድ ለምንድነው የሚሄደው ብላ እሷ ሜሪን ስትጠይቅ ነበረ። በዛን ጊዜ ደግሞ ወይዘሮ ሜሪ እኔ ብድግ ብሎ እሱ ሲሄድ የሄደበት ምክንያት አለው። የሄደበት ምክንያት ከቤተሰቡ ጋራ ሊቀላቀል ነበረ። እኔም የድሮ ጓደኛ ነኝ። ስለዚህ ሰሞኑን ጭንቀት ላይ ስላለ እየተጨናነቀ ስለሆነ ከቤተሰቦቹ ጋራ ሊገናኝ ነው ብላ ስትነግራት ነበረ። እንዴት ሆኖ ምን ሲጀመር ነው? ምን ማለት ነው? ከቤተሰቦቹ ጋራ ሲቀላቀል ለምንድነው ለኔ ያልነገረው? የሱ ምክንያትስ ምንድነው ብላ ስትጠይቀው ነበረ። አንቺን የሚጠይቅበት ምክንያት ምንድነው? የሱ ችግር ብላ እሷ ስትጠይቃት ነበረ ሜሪ ማርያም። ከዛ ማርያም ስትጠይቃት ማርያም ከጠየቀቻት በኋላ አንቺ ማን ስለሆንሽ ነው የምትጠይቂያት ብላ ማርያምንም ስትጠይቃት ነበረ። ከዛ በኋላ ማርያም እንደዛ ብላ ከጠየቀቻት በኋላ እኔ ደግሞ የምጠይቅሽ የኔ ምክንያት ደግሞ
ባሌ ስለሆነ የት እንደሄደና የት እንደገባ መጠየቅና ማወቅ ስለመፈልግ ብቻ ነው እኔ አንቺን የጠየኩት ብላ ስትጠይቃት ነበረ። አሀ እሱ እኮ ወደ ቤተሰቦቹ ሊቀላቀል ነው። እሱ ከመቼ ወዲህ ነው ባልሽ የሆነው ብላ ስትጠይቃት ነበረ ምሩም። ከዛ እንዴ ባሌ እንደሆነ አታውቂም እንዴ? ታውቂያለሽ አውቀሽ ነው ብላ ስትጠይቃትም ባልነቱ ከመቼ ወዲህ ነው 80 አላችሁ ወይ ብላ ስትጠይቅ ነበረ። አይ 80 እንኳን የለንም ስትላት በድጋሚ ደግሞ ያለውን ብር በአካውንትሽ ላይ ሙሉ በሙሉ አስተላልፎ ነው እንደ ቤተሰብ ያረገሽ አንቺን ሚስትነትን የጠየቀሽ ብላ ስትጠይቃት ነበረ። እሱ ሱነሽን ነው እኔ ምንም ነገር አካውንቴ ላይ አላስተላልፈም እኔና እሱም ሲጀመር ፊርማም የለንም ብላ መልስ ስትሰጣት ነበረ። ነገር ግን እሷ እንደዛ ብላ መልስ ከጠየቀቻት በኋላ መልሱ ግን በቂ መልስ ስላልሰጠቻት ከዛ በኋላ እንግዲህ አቶ መነንም ከቤተሰብ ጋራ ለመቀላቀል እስከሄደ ድረስ መሪዮም ደግሞ ማን ስለሆነች ነው መልስ የምትመልስልኝ በማለት እንግዲህ ጄሪ ተናዳለች። ጄሪ ከተናደደች በኋላም እንግዲህ አሁንም ይመላለሳሉ። ለነገሩ እኮ እሱ ወደ ቤተሰብ ቢመለስም አዲስ ሰው ነው ያገኘውና ስለዚህ እንግዲህ ከገባሽ ካልገባሽ ደግሞ አይ እኔ እንደዛ አልመሰለኝም ነበረ ብላ እሷ እንግዲህ ጄሪ በጣም እየደነገጠች ስለሆነ እኔ እኮ ዝም ብዬ ነው እንጂ እኔ ምንም ማለት አይደለም። አዎ በመጀመሪያ ደረጃ ባልሽ እንደሆነ አንቺም ተናግረሻል እኮ እኔ ደግሞ ዝም ብዬ ነው እንደዛ ያልኩሽ እንጂ ለሌላ ነገር አይደለም ብላ እንግዲህ መልስ ስትሰጣት ነበረ። ያ የእሷ መልስ በቂ አልሆነምና በመጀመሪያ ደረጃ እሱ ከቤተሰብ ጋር ተቀላቅሎ ከቤተሰብ ጋር ሽር ጉድ እያሉ ነበረ። በመካከሉ ጄሪ ሄደችና ጄሪ ስትሄድ ቤተሰብ ጋር እንደው ምን አይነት ቆንጆና ምን አይነት እድለኛ ልጅ ነች ቤተሰብ የምትፈልግ ቀጥ ብላ መጣች እኮ ወደ ቤተሰብ። ቀጥ ብላ ስለመጣች እንኳንም በደህና መጣችሁ ቤተሰብ እንዴት ናችሁ ብላ አክስቱ እንግዲህ ተቀብላ ስታዋራት ነበረ። ከዛ ጄሪ እንግዲህ የጨነቀው ሰው እርጉዝ ያገባል የሚባል አባባል አለና ጄሪ ደግሞ እየተንፏቀቀች ሮጣ ብሌንጋ ነው ብሌንጋ ሄዳ ነበረ። ከብሌንጋ እሷ እንግዲህ መነን የሚወዳቸው ሴቶች ጋ ነው የምትንፏቀቀውና መነን ጋ ስትሄድ ጄሪ ጋ ስትሄድ ማነች ብሌን ጋ ስትሄድ ብሌንን እንዴት ነሽ ደህና ነሽ ሆይ ሰላም ነሽ ሆይ ተሻለሽ ሆይ በረታሽ ሆይ ብላ ስትጠይቃት ነበረ። ብሌንም አዎ እያለቻት እያቅለሰለሰች አንደበቷን ትመልስላታለች። ስለዚህ እንግዲህ ብሌንም አትናገርም እንጂ ሁላቸውም ተነቃቅቷል ማለት ነው። ነገሩ ግን ከወዲህ ሲሆን ከዛ በኋላም ጄሪ እናቱ ጋም ሄዳም አያቱ ጋር ሄዳም ምን ሆኖ ነው መነን የተፈረደበት የና ያለው ብላ ጄሪ ስትጠይቅ ነበረ። ጄሪ እንደዛ ብላ እሱን ስትጠይቅ በጣም ነው ምንድነው ያልሽው ብለው በጣም ነው የሳቁባት። ነገር ግን ቢስቁባትም ምንም ነገር ሼም የሚባል ነገርም አልያዛትምና በመካከሉ እሷ በፍጹም እየተጨናነቀች ነበረ። በፍራቿ አንድ በታና በጣም የምትፈራና በጣም እየፈራች ነው ይሄንን ጉዷን የምትጠይቀው። መነን ታዲያ ቢታሰርም ምንም ችግር የለውም እኮ ይታሰር እንኳንም ታሰረ። እሱ ከታሰረም ታዲያ ሌሎቹ እኮ አሉ። ሌሎቹ በጣም ቆንጆ ሴትና በጣም ክብር ለሱ ያላት ሴት ባለበት ቦታ ሄዳ እኮ እየጠየቀችውና ባለበት ቦታ ሄዳ እሱን
እያበረታተችው እስከሆነ ድረስ ነገር ግን በጣም ከባድ እስከሆነ ድረስ አንቺ ጠየቅሽም አልጠየቅሽም ምንም ችግር የለውም ብላ አያቱ ስትስቅባት ነበረ። አሁንም ጄሪ አያቷ ስትስቅ አሁንም ጄሪ ምንም ነገር አልመሰላትም። አሁንም ጄሪ ነገሮቹን እንግዲህ ጄሪ በጣም ነገሮቹን እያስተዋለችና በስተጀርባዋ የተማመነችው ነገር እስካለ ድረስ በደንብ ከትንሹም ከትልቁም በደንብ እሷ መረጃ ትፈልጋለች። ሁኔታዋን ምን እንደሚፈጠርና ምን እንደማይፈጠር በደንብ አስጠንቅቃ ስለምታውቅ የምትችለውንና የምትፈልገውን ነገር ጄሪ ማድረግ ሁሉንም ነገር ማድረግ ስለምትችል ነገሮቹ በጣም ለሷ ከባድ እስከሆኑ ድረስ እንግዲህ በጣም እንትን እያለች ነው ማለት ነው። በጣም እያጠናች ነው ማለት ነው። እንግዲህ የታመመውንም ለራሷ ሰብራ ለራሷ ጥላ ሄዳ መጠየቅም ትወዳለች። ያደረገችውን ነገር ሁሉ ለራሷ ደግሞ ዞር ብላ ጄሪ ሾከክ ብላ ሁሉንም ነገር ማወቅ ትፈልጋለች ማለት ነው። ነገር ግን እንደዛ ቢሆንም ሁሉም ነገር ለበጎ ነውና የሚነቃባትም አለ የማይነቃባትም አለ ማለት ነው። ነገሮቹን ሁሉ አንዳንድ ጊዜ በመልካምና በእውቅና እንይዛለን ስንል በጣም ብዙ ትግል ውስጥ በምንገባበት ሰዓት አለ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ደግዬ ነን። እንግዲህ ጄሪና መሪውማ በጣም እየተፋጠጡ ስለሆነ ቤተሰብ እንግዲህ መሪውማን በጣም ነው የሚፈልጓት፣ በጣም ነው የሚወዷት። በጣም እንግዲህ ለጊዜው ለምን እንደሆነ አላቅም፣ ማንኛውም ሰው ስንባል አዲስ ሰው በጣም ስለምንወድ በጣም ከአዲስ ሰው አንዳንድ ወሬና አንዳንድ ነገር ስለምንወድ እንግዲህ አክስቱም በጣም ትንሽ ነው ያለችበትና በጣም አንቺ እድለኛ ነሽ ምናምን ብላ አንዳንድ ነገር ከጄሪ እየተቀበለች ነው ማለት ነውና እንግዲህ ውድ ተመልካቾቼ ይሄ ቪዲዮ ተደራሽ እንዲኖረውና ለሁሉም ሰው እንዲደርስና ላይክ እንዲያገኝ ላይክ እና ሰብስክራይብ እያደረጋችሁ በራሳችን ቪዲዮ ላለው እንግዲህ መቼ እንደሚሳካ ባላውቅም ሰብስክራይብ እያደረጋችሁ ብታበረታቱኝና ድራማው አንዳንድ ነገር አምነን አባዬ ወደዚህ ይመጣል እንደ ድሮ እኛና ቤተሰቦች